ይህንን ኃጢአት ለማስወገድ ብዙ ሰዎች ተነስተዋል። እነኖ ተነስተዋል፣ ብዙ ሰዎች ተነስተዋል። ነገር ግን ያ ኃጢአት እየተከታተላቸው የሚጥል ሆነ፣ መነሳት አልቻሉ። መጽሐፍ ቅዱስ ግን ስንናገር አንድ ኃያል መጣ። ኖ እንውረድ፣ ሰውን በመልካችን በአምሳላችን እንፍጠር ሲል ሰማይ ላይ የነበረ ዙፋኑን ለቆ ስለ እኔና ስለ አንቺ፣ ስለ እኔና ስለ አንተ ከሰማይ ወረደ። በድንግል ማርያም አማካይነት ወደዚህ ምድር መጣ። ከዛ በኋላ ኢየሱስ ክርስቶስ ደሙን አፍሰሰልን። ብሉይ ኪዳን ስንመለከት ብሉይ ኪዳን ላይ ሰው ኃጢአትን ከሰራ በግን ያርዳል፣ ዋኖስን ያርዳል፣ ፍየልን ያርዳል። ወገኖች ብዙ ዋጋ የሚያስከፍል ነገር ነበር። ብዙ ዋጋ የሚያስከፍሉ ነገሮች ነበሩ። ነገር ግን ያንን ሁሉ ከእኛ ወስዶ ኃጢአትን ከእኛ ወስዶ የተረገመ ወይም ወንባዴ ሌባ በሚሰቀልበት መስቀል ላይ ስለ እኔና ስለ እናንተ ተሰቀለ። 3 ቀን ሙሉ በመሬት ውስጥ ሆነ። 3ኛ ቀን ተነሳ። ወደ ሰማይ ሲሄድ እንዲህ ነው ያለው፣ እመለሳለሁ ያለው። ትእዛዝ ሰጥቷል። ዮሐንስ ወንጌል፣ ሉቃስ ወንጌል፣ ማቴዎስ ወንጌል ስትመለከቱ እኔ እውነትም ሕይወትም መንገድም ነኝ እያለ ኢየሱስ ክርስቶስ ሲናገር ትሰማላችሁ። ዛሬ የእሱን ትእዛዝ የማንቀበል ከሆነ ወገኖች የዘላለምን ሕይወት ልንቀበል አንችልም። መጽሐፍ ስናገር ማርያም ስለ እሱ አውጃለች። መዛሙርቶች ስለሱ አውርቷል። እግዚአብሔር ራሱ ስለሱ አውርቷል። ምን አለች ካላችሁ በጣም የምንወዳትና የምናከብራት ጌታ ኢየሱስ ክርስቶስን ጸንሳ የወለደችው ድንግል ማርያም ምንድን ነው ያለችው? እሱ የሚላችሁን አድርጉ ነው ያለችው። እሱ ስሩ የሚላችሁን ስሩ ነው ያለችው። ታዲያ እግዚአብሔር ደግሞ ምን አለ? አብ አባት ምን አለ? የሚወደው ልጄ ይህ ነው፣ እሱን ስሙት ነው ያለ። ከእሱ ጋር የነበሩ የዓይኑ ምስክር የሆኑ ደቀ መዛሙርቶች ምን አለ? ከሰማይ በታች የተሰራ ሌላ